የዚህ ልጅ መንፈስ ግን አገሪቷን ተቆጣጥሮታል። ታውቋቸዋል አይደል? ግን አዶናይ እንግዲህ ተነቅሶታል 15 ብር ንቅሳት። ሰው እንዴት በዚህ ልክ ውርድ ሊልና አስመሳይ ሊሆን ይችላል? በኢየሱስ ውስጡን በቢራና በአረቄ የሚያነወልለውን ትቶ በየመንገዱ እየሄደ የሴት መቀመጫ ያሳድዳል። ዘንድሮ ማናየው የለም። ከነዚህ ጋር ነው እኛም ኦርቶዶክስ ሆነን ተቆጥረን እንግዲህ ኦርቶዶክስ ምንባል። ገዳይ መርዞቻችሁን እኛ እንንገራችሁ እንጂ እናንተስ ተስፋ ያላችሁ አትመስሉ። ስለዚህ እንደ ርዕስ ጠላሎጂ ብላችሁ መያዝ ትችላላችሁ። አንዳንድ ሰዎች ግን የእውነት በመገረፍ የሚስተካከሉ ይመስለኛል። ኢየሱስ ባሌ ነው፣ ከኢየሱስ ጋር ዴት ወጣ፣ ኢየሱስ ቦይፍሬንድ ነው የሚባለው እኛ ቤት መስሎኝ። እኔ የምለው ይህ የጥምቀት በዓል የኢየሱስ ክርስቶስ ነው ወይስ የማርያምና የገብርኤል ነው? ገባኝ ብሎ መምጣትና ገባኝ ብሎ መውጣት ይቻላል እንዴ? በዛ ሰዓት በራሴ ፍቃድ ማህተቤን አውልቄው ነበር። ኦርቶዶክስ ሆኖ የመኖር እንትኑ ላይ ስላልነበርኩ ጥያቄዎች ስለነበሩኝ እግዚአብሔር ባሪያዎቹ ያድርገን። አቡ እግዚአብሔር በጣም ሲረዳ ባሪያው እንድትሆኑ ነው የሚያረጋችሁ። በቃ የት ሊድል እንሆኝ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው አጫጭር ቪዲዮዎች ላይ የምናደርገውን የሪአክሽን ቪዲዮአችንን ይዘንላችሁ ከች ብለናል። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩት። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ወንጌላዊ አማኝ በመሆናችሁ የሚሰማችሁን ደስታ ኮሜንት ላይ እንድትጽፉልኝ ፈልጋለሁ። ቀጥታ ወደ ቪዲዮአችን። ወንድማችን ማስተር አብነት ከበደ ወደ ሰርጀሪ ክፍል እየገባ እንደሆነ በቲክታክ ድረገጹ ላይ አሳውቆ ነበረ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። በጣም ስላንተ ደስተኞች ነን። እግዚአብሔር ይመስገን። ይሄን ነበር እኛም የፈለግነው። በቃ ሕክምናህን ቶሎ አድርገ በሰላም ተመልሰ ካንተ ጋር ልናመሰግን ነው የምንወደው። ደግሞ በአምላካችን እጅግ በጣም እምነት አለን። እግዚአብሔር ይረዳል። እግዚአብሔር በምህረቱ ይጎብኝ። እግዚአብሔር በአሎቱ በአብሮነቱ እግዚአብሔር በፈውሱ ካንተ ጋር ይሁን። ቤተሰቦቹ ምንም እንዳትጨነቁ። የወንድማችን ጉዳይ በእግዚአብሔር እጅ ነው። እሱ የኢየሱስ ልጅ ነው። ምንም የሚያሳስብ ነገር የለም። እግዚአብሔር ደግሞ ልጆቹን ለክፉ አሳልፎ አይሰጥም። እግዚአብሔር ከኛ ጋር አለ። ይሄ እኮ የእውነት እብደት እኮ ነው። አዶናይ እንግዲህ ተነቅሶታል 15 ብር ንቅሳት። ያወጣል ወይስ አያወጣም? ቪዲዮ ኮሜንት አድርጉልኝ። ይመቻችሁ። ከምራቸው ነው ነው። ኦ ማይ ጋድ። ሰው ግን ወዴት እየሄደን ያሉ? ምን እየሆናችሁ ነው ያላችሁት? የእውነት እስቲ ልታስረዱን ትችላላችሁ? ምንድነው ሀፕን እያደረገ ያለው እዚህ ሀገር ውስጥ? ማለት ምንድነው ሀፕን ያደረገው? ምንድነው ያመለጠን እኛን? እንዲህ ዲስ ማድ መውደድ ያለ ነው ማለት እኛም እንወደዋለን፣ በጣም ነው የምናከብረው። ግን ይሄ የእውነት ስፒሪቹዋሊ የሆነ ፕሮሰስ ሆናችሁበት ነገር አለ። ምንድነው እንደዚህ የሚያደርጋችሁ? በልክ አድርጉት እንጂ ምን ሆናችሁ ነው? እናንተም ሰርታችሁ ልታመጡት የምትችሉትን ነገር ለምንድን ነው የሆነ ፓራሳይት የምትሆኑት ሰው ላይ እንዴ? አንዳንዴ ወደ ራሳችሁ ተመልከቱ። የራሳችሁን ኢነርጂ የራሳችሁን አይደንቲቲ ቢውልድ አድርጉት እንጂ ምን ሆናችሁ ነው? የሆነ ሰው ዩኒክ ሆኖ ሲታይባችሁ ግርግር የምታበዙት ለምንድን ነው? እግዚአብሔር ሲወዳል ይሄን ምን ሆናችሁ ነው? በዙሪያው ጓደኛው ምናምን የላችሁም የምትመክሩት ታው የምትሉት? አንተስ የምትነቅሰው ገንዘብ ስለተከፈለህና እንደፈለግከ የሰውን ቆዳ አይደብርም? አይሰቀጥጥም? በጣም ነው የሚያስጠላው የእውነት።
በጣም ነው እየሰቀጠጣችሁኝ የመጣችሁት። አሁን ደግሞ ስፔሻሊ የዚህ ወንድማችን ፎሎወሮች በጣም ታበዙታላችሁ። አንዳንዴ ምን አይነት እኔ ይሄ ልጅ የእውነት አንዳንዴ አጋንንት ነው እንዲህ እየዘራባችሁ ያለው እስክል ድረስ ያደርሰኛል። ያለው የሚሰራው መልካም ነገር አስቤ ምናምን ነገር እቆጠባለሁ እንጂ የእውነት እንዲህ ነው የሚያደርጋችሁ። ምንድን ነው እንዲህ የሚያደርጋችሁ ነገር? ኧረ እግዚአብሔር ይቅር ይበላችሁ። በየመንገዱ ላይ እየሄደ ጴንጤ ብትሆን ነው ወይስ ብትሞት ይሻልሃል ብሎ ሲጠይቅ የነበረው ሰው ምን አይነት ስራ እየሰራ እንደነበረ እንግዲህ ላሳያችሁ። ይኸውላችሁ ምንድነው የሚለው ቲሸርታቸው? ዳሽን ቢራ ይላል። ምን ዳሽን ቢራ? ጌታ ሆይ ዳሽን ቢራ፣ የዳሽን ቢራ ማስታወቂያ ፕሮሞሽን እየሰራ እየሄደ በየመንገዱ ደግሞ የሚጠይቀውን ጥያቄ ማለት ነው። ጴንጤ ከምትሆንና ከምትሞት የትኛውን ትመርጣለህ? ይሄ እኮ ምርጫ የለውም። ስለዚህ ከሆንኩኝ ሞትኩኝ ማለት ነው በቁሜ እንዴ? አዎ። ስለዚህ ኦርቶዶክስ የዘላለም ህይወቴ። እንደዚህ እየሄደ ውርደቱን የሚከናነብ ሰው እንደዚህ እየሄደ ወንጌላውያን አማኞችን ለማበሻቀጥና ወንጌላውያን አማኞችን በሰው ልብ ውስጥ ለማጠልሸት የሚታትርና የሚዳክር ሰው እንደዚህ በየመንገዱ እየሄደ የቢራ ፕሮሞሽን ይሰራል። በስካር መንፈስ እኮ እንደሚያደርጉት ግልጽ ነው። መጠጥ ክፉ ነው። የእውነት ያስቀባጥራል፣ ያስለፈልፋል። ለዛ ነው በነገራችን ላይ በየመንገዱ ጠጥቶ እየሄዱ ወንጌላውያን አማኞች ወንጌል ሲሰብኩ የሚጎራበጧቸው፣ የሚቀበጣጥሩባቸው፣ የገባቸውን ትንሽ ነገር እንዳያወሩ እዛ ሄደው እንቅፋት የሚሆኑባቸው ማለት ነው። እንግዲህ ይሄ ሰውዬ ነው መጥቶ ወንጌል ልስበክ ብሎ በቲክታክ ላይ ተጥዶ የቢራ ፕሮሞተር፣ የቢራ አስተዋዋቂ፣ ከዚህ ቀደምም አሳይቻችኋለሁ። ዲያቆን ፈለገ አትናቴዎስ የሚሉት ሰውዬ የዲጄ የዘፈን አድማቂ ሆኖ መጥቶላቸዋል። እና አስመሳዮች ናቸው። ለዛ ነው ብዙም የማይገርሙኝ። ለዛ ነው ወንጌላውያን አማኞችን አላስፈላጊ በሆነ መንገድ፣ ኔጌቲቭ በሆነ መንገድ ቻሌንጅ ሲያደርጓቸው ምንም የማይመስለኝ። ምክንያቱም አረቂያቸውን እየጠጡ ይሄ ምንድነው አምቡላ በቅርቡ ነው ትርጉሙን ያወቅኩት። አምቡላቸውን እየገለበጡ እየመጡ ወንጌላውያን አማኞችን ይጎራበጣሉ። በጣም ነው ታሳፍሩት ጌታ። ይሄን ሁሉ ግሳንግስትቶ ማንን ጀጅ እንደሚያደርግ ይሄን ሰውዬ ስሙት እስቲ። እነዚህ ሁለት ቪዲዮ ተመልከቷቸው። ዘንድሮ ማናየው የለም። እስቲ ተመልከቷቸው። አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ ጥር 11 እና 12 የማሮስና የዓለምወር ወይራ ነው ቀበሌ 18 የደመቀ ኢቨንት አዘጋጅተው እየጠበቋቸው ማንም ሰው ሴቶቹ እያወሩት ያሉት ቅድም ልደተ ቃል የለበሰው ልብስ ነው። ምን የሚል ዳሽን ቢራ የሚል ማስታወቂያ ያለበት ወይም የዳሽን ቢራ ሎጎ ያለበት ቲሸርት ለብሰዋል ማለት ነው። እና አዘሴም ታይም እዛ ጋም እየጨፈሩ ያሉት የጭፈራ እንግዲህ መቀመጫዋን እያሳየች ምናምን እልፍ ያለችዋ ሴትዮ ምን ልበል ታዲያ? እሺ ቆይ በደንብ ላሰማ። ተመልከቱ። ከነዚህ ጋር ነው እኛም ኦርቶዶክስ ሆነን ተቆጥረን እንግዲህ ኦርቶዶክስ የምንባለው። ኦርቶዶክስ የምትሰደበው በእነዚህ ምክንያት ነው። ቆይ ሆልድ ኦን ብራዘር ሆልድ ኦን። ያኛው ምን ነው ያኛው ወደ ጎን አስወጣው። የልደተ ቃል ፖስት አልመጣልኝም ልትለው አልደረሰኝም ምናምን ብለህ ልታስተባብለው። ክርስትና መጠጥን ስለማይደግፍ፣ ክርስትና መጠጥን ሊደግፍ አይችልም፣ በጭራሽ አይችልም። አንድ ሃይማኖተኛ ነኝ ብለህ ራስህን ሪፕሬዘንት እንደ የሃይማኖት ሪፕሬዘንታቲቭ አድርገ የሃይማኖት ተወካይ አድርገ ራስህን ቲክታክ ላይ ብቅ ጥልቅ እያደረክ ያለ ሰውዬ እኔን አይወክሉኝም። ማን አንተ? ራስህ ስትጨፍር ስንትም እየጠጡ ዘፈን ሲያስተዋውቁ ፕሮሞት ሲያደርጉ ያልተናገርክ ሰውዬ እኔን አይወክሉኝም ትላለህ። ይኸው ቀጥተኛ የዝሙት ጥሪ። ግብዳ ሰውነት ያላት ሴት አስገባች። ከዛ በኋላ ኑ አብረን እንጨፍር፣ ኢቨንት ተዘጋጅቷል ምናምን። ጥምቀት እኮ መንፈሳዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ዮርዳኖስ ሄዶ የተጠመቀበት የስላሴን አንድነትና ሶስትነት ሚስጥር የተገለጠበት ትልቅ በዓል እንጂ አንቺ ይህን በጣም የሚደብር ነገር እንደዚህ ሃርሞኒካ ሴትና ወንድ እንደዚህ የምትላላሱበት ታቦት ምንድን ነው የለጠፉትስ? እዚህ ላይ የተለጠፈው ና ጠጣ ስከርና ጨፍር አይደል እንዴ? ሲጀመር እዚህ ላይ የለበሱት እኮ ነው እንደዛ እንዲያደርጉ ሊገፋፋቸው የሚችለው። ባይዘዌ የለበሱትን ልብስ ዳሽን ቢራውን ቢጠጡት ነው የሚሰክሩት። እንደውም ሰው ሲሰክር ነው በጣም አላስፈላጊ ጭፈራ ውስጥ፣ ዝሙት ውስጥ፣ ምን ውስጥ የሚገባው። እሱን ከመቃወም በፊት ሴቶቹ ያደረጉትን ነገርና የተናገሩትን ነገር ትቃወማለህ። ፌቨራይት መጠጥ ነው እንዴ? በጣም የምትወደው መጠጥ ሆኖብህ ነው? በጣም ነው እንዴ የምትወደው? ኧረ እግዚአብሔርን ፍሩ። የእውነት ሰው ባፈሩ እግዚአብሔርን ፍሩ።
ምን አይነት ነውር ነው? ለትውልድ በጣም ልባቸው በቃ ለትውልድ ስፍስፍ ያለ አይመስሉ ሰልፍ ፕሮሞሽን ነው። ጽድቅ ያላቸው ይመስል ማለት ነው። እንደው እውነቱን እናውራ ከተባለ ምህረት የሚገባቸው እነኚህ ወዳጆቻችን ናቸው፣ እነኚህ ወንድሞቻችን ናቸው። ዛሬ ይሄ ተጠመቀ ብላችሁ የምትሉለት ጌታ ቀኑን እንግዲህ ማን እንደሰጣችሁ ጌታ ይወቁ። ኬት እንዳወቃችሁ ባይብል ላይ የለም አክብሩልኝም አላለም። ኬት አምጥታችሁ እንደምታከብሩት ባናውቅም ግን ደግሞ ዛሬ የጥምቀቱ በዓል ነው ብላችሁ የምታከብሩለት ጌታ የሞተላቸው ለነሱ ነው፣ ለእንደነዚህ አይነት ሰዎች ነው። የቢራ ቲሸርት ለብሶ ማስታወቂያ የሚሰሩትንም ያካትታል። በጣም እኮ ነው የሚገርመው ጌታ። እነኚህ ሰዎች ኢንፍሉዌንስ የሚያደርጓቸው ሰዎች ደረት ላይ አይደለም መላው ሰውነታቸው ላይ ቢነቀሱ ይፈረድባቸዋል? የእውነት ምንም እኮ አይፈረድባቸው። እኔ የእውነት የሰው መልካምነት መውሰድ፣ የሰው መልካምነት እንደ ምሳሌ አድርጎ መጠቀም ደስ ይላል። የአዶናይን የዋህነት እንደ ምሳሌነት ተወስደዋለሁ ወይ ጂሚ ካልከኝ በጣም ወስደዋለሁ። አይዴንቲቲው ላይክ አይዴንቲቲ ስለ ሪል የሆነ ማንነቱን ለራሱ የሚሰጠውን ቦታ ግን ታከብርለታለህ ብለህ ካልከኝ አላከብርም። ኮዝ በአዶናይ ላይ ሁማኒቲ ነው እንጂ የነገሰው የክርስቶስ ማንነት አይደለም የነገሰው። በነገራችን ላይ በተፈጥሮ ሰው መርዳት፣ ሰው ማገዝ፣ ለሰው ብዙ ነገር መሆን የሚወዱ በጣም ብዙ ሰዎች አሉ። ወንጌላዊ አማኝ ሳይሆኑ በኢየሱስ ክርስቶስ ራሱ ሳያምኑ ማለት ነው መስጠት የሚወዱ ሰዎች አሉ። አሁን እኔ ወንጌላዊ አማኝ ነኝ፣ ሙስሊም ሆኖ ለጋስ አለ። በጌታ ኢየሱስ ስላመነ አይደለም ከሁማኒቲ መነጨ። አንዳንዴ ምሳሌ ስትወስዱ ሃይማኖተኝነታቸውንም ወስዳችሁ ከሆነ ተበልታችኋል፣ ከስራችኋል። ባይዘውያችን ከሁለት ቀን በፊት እንደዚህ ይፖሰታል። A few moments later. እነኚህን ነው መቃወም ያለባችሁ። እነኚህን ነው አደም ማስገዛት ያለባችሁ። ለስሙ የሃይማኖት አስተማሪዎቻችሁ ናቸው። ለስሙ ሃይማኖት ያስተምራሉ። በየመንገዱ እየሄዱ ኢየሱስ ክርስቶስን የሚሰብኩትን ለማሰናከል ከዛ የራሳቸው የገባን ብለው የሚሉትን ሳያስተምሩ አሰናክሎ ብቻ ይሄዳሉ። ከዛ ኦርቶዶክስ ቅድስት ናት፣ አንዲት ናት፣ ምንድናት፣ ገለመሌ ይሏቸዋል። መጡ አትሸወዱ በእንደዚህ አይነት አታላዮች። ክቡር ደሙ ነው ይሄ ጠላ እንደምንድን ነው? እንደ ኢየሱስ ክርስቶስ ክቡር ደም ነው። ሽታው ራሱ እንዴት እንደሚረብሽ እንኳን የኢየሱስ ደም ሊሆን ይቅርና ሽታው እንኳን አንድ ጤነኛ የሆነ ሰው ሊቋቋሙ አይችልም። ጠላ ሎጂክ። እቃውም በእመቤታችን ይመሰላል፣ በውስጡም የተቦካውም ተመልከቱ፣ በውስጡም የተቦካውም ክብር ይግባውና በመድኃኔዓለም ይመሰላል። የተቦካው ያቡኮ በማን ይመሰላል? በመድኃኔዓለም። ከዚህ በላይ ክርስቶስን ማዋረድ ከየት ይገኛል ወገኖች? ከዚህ በላይ ማርያምንስ ማዋረድ ከየት ይገኛል? እቃው በማርያም ይመሰላል አሉ። የተቦካውም ክብር ይግባውና በመድኃኔዓለም ይመሰላል። የመድኃኔዓለም መታሰቢያ የሚደረግበት እቃ ክብሩ እንደዚህ ካልሆነ በማጸኗ የተሸከመችው እመቤታችን ማርያም ባልከበረች ነበር ብለው እቃውንና ማርያምን ለማነጻጸር፣ ቡኮውንና ክርስቶስን ለማነጻጸር፣ ጠላውንና የኢየሱስን ደም ደግሞ ለማነጻጸር ጥረት ይደረጋል በኦርቶዶክስ ቤተክርስቲያን። በመድኃኔዓለም ኧረ በመድኃኔዓለም እንዴ ጌታ ሆይ ምንድነው ሻው የሚባለው? ምንድነው የሚባለው? ማለት ምን ብለን ኤክስፕሌን እንዳደርገው ጌታ ሆይ እኔ የሚያስቀኝ ማለት ነው አጻጻፋቸው ነው እንጂ ማለት ነው። በነገራችን ላይ በጣም ትውልድ ገዳይ ነው። በጣም ትውልድ ገዳይ ብቻ በጣም ከባድ ነው። በጣም ከባድ ነው። የሆነ ከምነግራችሁ በላይ በጣም ከባድ ነው። ይህን ጠላህን ጠጥተህ ጥምቀት ብለህ ወጥተህ ልትዘፈምር የምትችለው ዘፈሙር ይሄን ይመስላል። ወይ ጉድ! ገብርኤል አያለ እኔ ጌታን ያሳዝኑኛል። አንጀቴን ነው ይበሉኝ እንዴ! ኢየሱስ
ሰው እንዴት በዚህ ልክ ግን የእውነት ወጣት ናቸው አብዛኛዎቻቸው የእውነት እድሜ ላይፍ እያስተማራቸው ያሉ ሰዎች ናቸው። ሃው እንዴት ሰው ለህይወቱ ኢየሱስ ለሞተለት ማንነቱ ቫልዩ ሰጥቶ እንዴት ነገሮችን ለማወቅ ነገሮችን ለመመርመር ያው በዚህ እድሜ በዚህ ወጣትነት እኔ እንኳን ታናሻቸው ሆኜ ነገሮችን ቁጭ ብዬ የሆነነ ፈናም ብዬ ቼክ አደርጋለሁ። ይሄ ነገር እውነት ነው እስቲ ቆይ ቼክ ላድርግ ለሚ ቼክ ምናምን ይያልክ ባይብልን አውጥተህ ከጎን ለጎን አስቀምጠህ ከሐሳባቸው ጋራ ከሚነሱ አስተምሮቶች ጋራ ይጋጫል ወይስ ደግሞ ይስማማል ብለህ በደንብ ቼክ ታደርጋለህ፣ ክሮስ ቼክ ታደርጋለህ። በቃ አባቶች ብለዋል ማን ይሰማል አባቴ። ከዛስ አባቶች አራዳ ናቸው፣ ምንጣፍ ያስሸክሟቸዋል፣ ይሮጣሉ፣ ትጸድቃለህ ተብሏል። አንዲት እህት እንደውም አይቼ ነበረ ልክ ታቦቱን ይዘው ልፍ ሲሉ መሬት ላይ ሄዳ ምናምን ሽቶ ትነሰንሳለች፣ ሽቶ ትነፋለች። ከዛ ደግሞ መልሳ ከፊት ለፊታቸው ትሄድና ደግሞ ቀሚሳቸው ስር ምናምን ነገር ሽቶ ታደርጋለች። ባይዘዌ ማለት ነው ወዶ አይደለም አልፈርድባችሁም ተብሎ ነው። እንዲህ ካደረጋችሁ ጸድቃላችሁ፣ መንግስተ ሰማያት የእናንተ ናት። እንዲህ ካደረጋችሁ ስለተሰከሱ በስርዓት በደንብ አድርጎ ስለተደበደቡ አይምሯቸው በደንብ ብሬን ዎሽ ስለተደረገ ከማድረግ ወደኋላ አይልም። እዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት እፈልጋለሁ። በሆነ አጋጣሚ በተፈጠሩ ደግሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደግሞ ያለ ደግሞ አንድ ሰው ደግሞ አለ ያው በጥሌ በመጀመሪያ መምህር ዘማርያም ዘለቀን በጣም የማከብረው ነገሮችን ዝም ብሎ በመላምት ሳይሆን በጥልቀት የቤተክርስቲያኗን አስተምሮት የሃይማኖቱን እውቀት ሰረርቱ በደንብ የሚያስተምር የሚያገለግል በቤተክርስቲያኗ ላይም በሃይማኖቱ ላይም የሚነሱ መልሶችን በተገቢው መልኩ መልስ የሚሰጥ በጣም ስርዓት ያለው የተማረ ተምሮም የተማረውን ደግሞ ለሌሎች የሚያስተምር ወንድም ነውና መጀመሪያ በጣም አክባሪህ ነኝ። ሲቀጥል እዚህ ጋር አንተ ያልከው ሜንሽን ያደረግከው ግለሰብ እኔ ነኝ። ያው በዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት እፈልጋለሁ። በሆነ አጋጣሚ በተፈጠሩ የኔም የእውቀት ማነስ ጥያቄዎቼ እንዲመለሱልኝ ከመፈለግ አንጻር ያነሳኋቸው እንዲሁም ደግሞ የሰው ልጅ ደካማ ስለሆነ እኔም ሰው ስለሆንኩኝ በድክመቴ በፈጠርኳቸው ነገሮች ያሳዘንኳችሁም ያዘናችሁልኝም ያዘናችሁብኝም ሰዎች ከልብ ይቅርታ ማለት እፈልጋለሁ። ምክንያቱም ከልጅነት ጀምሮ የነበሩ ጥያቄዎች አድገው እዚህ ጋር ደርሰው ነበር። ሶሻል ሚዲያ ላይ ደግሞ ስትመጡ እኔ በባህሬ የተሰሙኝን ነገሮች ፊት ለፊት የምናገር ሰው ስለነበርኩ ሰዎችን ለመጉዳት ለማስቀየም ሳይሆን ነገሮችን በቃ በግልጽ ማወራ ሰው ስለነበርኩ ነውና ያ በግልጽነት ያወራኋቸው ነገሮች ያስቀየሟችሁ ሰዎች አላችሁና በተለይ የኦርቶዶክስ እምነት ተከታዮች ከልብ ይቅርታ ማለት እፈልጋለሁ። ወንድሜ ዘማርያም እንዳለው እዚህ ጋር ነብይ ጥላሁን ክሬን አስበጥሶኛል እኔ አላልኩም። ሶፊ ቆራርጦ ለቲክቶክ እንዲመች ስለፖስተው ነው። በሰዓቱ ግን ሙሉ ፖድካስቱን የሚያያችሁ ሰዎች ትረዱታላችሁ ብዬ አስባለሁ። ማህተቤን አውልቄ ነበረ። ማህተቤን ያወለቅኩት ለምንድን ነው? በብዙ ጥያቄዎች ውስጥ ስለነበርኩኝ እንደገና በዛ ሁኔታ ውስጥ ሆኜ የማደርጋቸው ነገሮች ያው ማህተባችን አንገታችን ላይ ሲኖር ምንድነው የሚሆነው? የሆነ ጥፋት ስናጠፋ የሆነ ነገር ስናደርግ አይ ኦርቶዶክሶች ብለው በጅምላ የሚጨፈጭፉ ኦርቶዶክስን ለመናገር አሰፍስፈው ያሉ ሰዎች ስላሉ እኔ ጥያቄዎቹ ስለነበሩኩ የምፈልጋቸውን ነገሮች እንዲመለሱልኝ እንዲሁም ብዙ ነገሮችን እያነሳው ስለነበር በዛ ሰዓት በራሴ ፍቃድ ማህተቤን አውልቄው ነበር። ምክንያቱም ኦርቶዶክስ ሆኖ የመኖር እንትኑ ላይ ስላልነበርኩ ጥያቄዎች ስለነበሩኝ በእኔ ምክንያት የምትሰደብ ሃይማኖትም ቤተክርስቲያንም እንድትኖር ስለማልፈልግ ማህተቤን አውልቄው ነበር እንጂ ሶፊ ቆራርጦ እንዳወጣው ጥላሁን ጋር ከሄድኩ በኋላ አይደለም ማህተቤን ያወለኩት። ለሰው ብዬ ያላደረኩትም ለሰው ብዬም አላውልቀውም እና በሰዓቱ ግን ከልጅነት ጀምሮ የፕሮቴስታንት መዝሙር የመስማት ቸርች የሚሄድ ምናምን ልምድ ስለነበረ ያ አድጎ ኦርቶዶክስ ሆኜ በኖርኩበትም ሰዓት ጥያቄ ፈጥሮብኝ ወደ ሀልተገባ ነገር ሄጄ ነበር። ግን ደግሞ እግዚአብሔር በጣም እንደሚወደኝ የሚያወቅኩት በነዛ ሁሉ ለሱ ባልተመቸሁባቸው እግዚአብሔርን ባስቀየምኩባቸው ከፊቱ በራኩባቸው ጊዜያቶች ሳይተወኝ ተከትሎኝ ከውድቀቴ አንስቶ አበርትቶ ዛሬ ላይ ሁሉ ጥያቄዎቼ እንዲመለሱልኝ አድርጎ በቤቱ እንድኖር አድርጎኛልና ይሄን ማህተብ መልሼ አንገቴ ላይ ሳስረውም ጥያቄዎቼ ተመልሰውልኝ አሁን ላይ ኦርቶዶክስ ሆኖ የመኖር ሜንታሊቲ ላይ ስላለው ጥያቄዎቼ ስለተመለሱ ኦርቶዶክስን ስለተረዳኋት በአቅሜ እግዚአብሔርም ስለረዳኝ ነው አሁን ላይ መልሼ ይሄን ማህተብ
አሁን እንኳን ሲናገር እንደሰማችሁት ኦርቶዶክስን ተረድቼ ኦርቶዶክስ ገብታኝ አለ። የእውነት ኢየሱስ ገብቶኝ እንኳን ለማለት አይችልም። ምክንያቱም ኢየሱስ ባይዘዌ ሃይማኖታዊ ፖለቲካ አይደለም ኢየሱስ ክርስቶስ፣ ወይ የሃይማኖታዊ ቅስቀሳ አይደለም ኢየሱስ ክርስቶስ፣ ህይወት ነው። ሲገባ ኢየሱስ በህይወት ነው እየተረዳኸው የምትመጣው፣ ህይወትህ እየተናገረ ነው የሚመጣው። ምላስ ብቻ አይደለም የሚመሰክርለት። የክርስትና ላይፍ ስታይል እንኳን ኢየሱስን እየተናገረ ነው የሚሄደው እና የሆነ ሰው ገባኝ ብሎ ካለ ኢየሱስ ክርስቶስን ገባኝ ተረዳው ሚል ከሆነ ኖሮት ነው ማየት ያለበት። ኢየሱስ ክርስቶስ እንደኖረ ኮቴውን ተከትሎ ነው እና መጣዋቸው መከራ ነው፣ ሄድኩም መከራ ነው። አሁን አስቸጋሪ የሆነው ነገር ሚዲያ ላይ የምናያቸው አንዳንድ ግለሰቦች እና ኢየሱስ እንዲገባችሁ ጣሩ። ተው ከሃይማኖት ጉዳይ ምን አላችሁ? የኢየሱስ ማንነት ካልገባ፣ የሞተልህን ካላወቁ፣ ለአንተም ሲል ከሞት የተነሳውን ካላወቁ፣ ጌትነቱን ካላመንክ፣ በህይወት ላይ በማንነት ላይ በሁሉ ነገር ላይ ጌታ እንደሆነ ካላመንክ ምንድነው ሃይማኖት? ስለዚህ ኢየሱስን መፈለግ ይሻላል ብራዘር። እግዚአብሔር በጣም ሲረዳ ባሪያው እንድትሆኑ ነው የሚያደርጋችሁ። በቃ የት ልሂድል? እነሆኝ። የድሮ አባቶቻችን እንዴት ደስ እንደሚሉኝ ገና እንትና ሲባሉ እነሆኝ። ወዴት ልሂድ? ወደ ላከኝ ይሄዳል። አንዳንዶች አሉ ወደ ላካቸው ያልሄዱ መጡ። በአሳም በምንም በሆነው ብቻ መጡ። እንዴት ነው ማገልገል የምትፈልገው ነው ጥያቄው። ማገልገል አይቀርም። አሳ ነባሪ ውስጥ ገብተ፣ ባህር ውስጥ ተጠለ፣ ከዛ ዳር ላይ ተተፍተ ምናምን ነው ማገልገል የምትፈልገው ወይስ በስነ ስርዓት ይሻላል? በወጉ አይሻል? እሺ ማለት አይሻል? እግዚአብሔር እኮ ዮናስን ሲልከው እምቢ ብሎ ሄዳር። በቃ ሌላ ሰው ፒክ አድርጎ አንተ ለምን ስበካ ይሎ አይቀይርም። እግዚአብሔር ጥሪ አይቀይርም። እግዚአብሔር ባንተ ምንም ሁን፣ እግዚአብሔር ባንተ ላይ ያለውን ጥሪ አይቀይርም። ክብር ለኢየሱስ ይሁን። የሚያኖረን እሱ አይደል? ስለዚህ እግዚአብሔር አሁን የሚፈልገው ታዋቂ አገልጋይ አይደለም፣ ታማኝ አገልጋይ ሰይፉ ዘሪሁን እግዚአብሔር ዘመንን ይባርከው። ድንቅ ስብከት፣ ለዚህ ዘመን የሚያስፈልግ የሚመጥን ስብከት ነው። እነሆኝ እንድንለው እግዚአብሔር ይርዳል። ኢየሱስ ባሌ ነው፣ ከኢየሱስ ጋር ዴት ወጣ፣ ኢየሱስ ቦይፍሬንድ ነው የሚባለው እኛ ቤት መስሎኝ። አሁን ይሄን ሰው ፊቱን ላሳያችሁ የፈለኩት ስለፈለኩት አይደለም። ከዚህ በኋላ በዚህ ዩቲዩብ ቻናል ላይ የማይገባ ሰው ቢኖር፣ ድጋሚ የማታዩት ሰው ቢኖር ዮናስ ሙሉነህ ነው ወይም ደግሞ ዮኒ ማኛ ተብሎ የሚጠራው ሰው ነው እና በተቻላችሁ መጠን እባካችሁ ትውልድን ከዚህ ሰው አርቁ። ልጆቻችሁ ይሄን ሰው እንዳያዩት፣ ልጆቻችሁ የዚህን ሰው ድምፅ እንዳይሰሙ። በቃ ይመረዛሉ፣ ይበከላሉ። የማይሆን ሰው ነው። እግዚአብሔር ምሕረቱን ያብዛለት። በእኔ በሰዋዊ አይን ሳየው ግን የሚያስፈልግ ሰው አይደለም፣ ሊደመጥ የሚገባው ሰው አይደለም። አላቅም፣ እግዚአብሔር በምህረት አይኖቹ ያዩታል አምናለሁ። እኔ ግን ይመጥነናል እዚህ ሶሻል ሚዲያ ላይ መታየቱ ብዬ አላምንም። ስለዚህ ትውልድ ልጆቻችሁን ራሳችሁን ከዚህ ሰው አግድሉ፣ ተባረኩ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።